سلام سلام. ايش سلام. عندنا الحمد لله كله سلام الحمد لله ደህና ነኝ። ጥያቄ ነበረኝ ለአንተ። እሺ ጥያቄ ምንድነው? የጎዳና ላይ ኢፍጣርን አንተ ትቀበላለህ? ክርስቲያን ነህ? ክርስቲያን ነኝ። ወንድ ልጅ ለምን ታመልካለህ? ዳዊትዬ እስኪ የሚያሳስበውን ስለ አምላክ እናውራ። መጀመሪያ የጠየቅኩህን መልስልኝና እኔ መልስልሃለሁ። የጎዳና ላይ ኢፍጣር ትቀበላለህ ወይስ መስቀል አደባባይ ለምን ይቅርብን ኦርቶዶክሶች ስላደረጉት ብላችሁ የኛ ፉክክር ነው? እስቲ እቺ መልስልኝና አንተም የጠየቀኝን መልስልሃለሁ። ምንድነው መስቀል አደባባይ? የጎዳና ኢፍጣርን ትቀበላለህ አንተ? መስቀል አደባባይ ብለኸኛ ምንድነው መስቀል አደባባይ ንገረኝ፣ አሳውቀኛ። ከዛ በኋላ እናንተ ኢድ አደባባይ የምትሉትን ማለት ነው። እሺ እናንተ ተቀበለ አደባባይ አንተ መስቀል አደባባይ ስላልከው አስረዳኝ። ምንድነው መስቀል አደባባይ? መስቀል አደባባይ አታውቀውም? አዲስ አበባ ያለው አሳውቀኝ እስኪ። መስቀል አደባባይ ምንድነው? መስቀል የሚደረገውና የኢድ አልፈ የፈጠራ ስነስርዓት ትቀበላለህ አትቀበልም? አስረዳን። እሺ መስቀል ምንድነው? መስቀል አደባባይ አልከን፣ እስኪ አስረዳን። ጥያቄውን አስረዳን እና ከዛ ወደ መልሱ እንሄዳለን። ችግር የለውም። ያው ፊትህ ነው ያለው። አስረዳን። መስቀል ምንድነው? እስኪ ንገረን። ወላሂ በራሱ ጊዜ ስለ አምላክ፣ ስለ ሃይማኖት፣ ስለ ነቢያት መንገድ ማውራት አይሻልም? እንደፈለክ ብለህ ሰይመው ነው ጉዳይ አይደለም። ግን የሚያሳስብህ ትልቅ ነገር አለ፣ የምትድንበትና የምትጠፋበት ነገር። መስቀል አደባባይ መባሉ አናዶህ ከሆነ እኔ ጉዳይ አይደል፣ የፈለጋችሁን በሉት። ግን እምነታችሁን እወቁ፣ የምትድኑበትን ነገር እወቁ፣ የምትጠፉበትን ነገር እወቁ። እዚህ የተቀመጥነው ሃይማኖታዊ ነገር እናወራ ነው አይደል? በፈለከው ጥራ፣ ችግር የለም። አንተ ኢድ አደባባይ ይባል መስቀል አደባባይ ይባል እንትን ገለመኔ አደባባይ ይባል ጉዳያችን አይደለም። ይሄ የተቸገረ ህዝብ ፖለቲካ ውስጥ ከታችሁት ከዚያ እንትን ትሉታላችሁ። ምን ይሻላል? የሀገሩ ህዝብ እየተራበ የሀገሩ ህዝብ የሚበላ የሚጠጣው እያጣ በምን እንሰይመው ብሎ ጸፍ የሀገሪቱ ህዝቦች በፈለከው ሰይመው። እሱም ያሳስበ ነገር አይደለም። አሁን ስለ ሃይማኖታቸው ጠይቁ፣ ተጠያይቁ፣ እናውራ። ስለዚህ የሚጠቅመንን የነብያትን መንገድ እናገኝ። ሁላችንም የአብርሃም የይስሐቅ የያዕቆብን መንገድ የነብያቶችን መንገድ እንፈልግ። በሽለ አይ ጥያቄ ያለው ወደ ይችላል። ከተል ሰላም አለይኩም። ሰላም አለይኩም። እሱ አይሰማም? ወአለይኩም ሰላም። ጥያቄ የወፋር ያነጅሳል? እሺ ማንኛውም ስጋቸው የማይበሉ ወፎች የሚሆኑ እንስሳቶችን ታጣቸው ይነጅሳል። አይ እሺ ሁለተኛ እሺ ተዋህዶ ሰላም ዳዊት ይመስገን። እሺ ጥያቄ አለ? አይ የለኝም። ናይስ። እሺ ጥያቄ አለሽ? መጠየቅ ትችላለች። ሰላም አለይኩም። እሱ አለይኩም ሰላም ወራህመቱላሂ ወበረካቱ። በመጀመሪያ ለአላህ ብዬ እወድሃለሁ ወንድሜ። حبك الله الذي احببتنا من اجله። አንድ ሁለት ጥያቄ ነበረኝ። እሺ ውዶ በማረግ ሰዓት ውዶ ሳረግ ጥርሴ ይደማብኛልና በጣም ብዙ ሰዓት ይታኸርብኛል እና ከጨረስኩ በኋላ መጎናበጥ ይችላል ወላ እስከሚያቆምልኝ መጠበቅ አለብኝ? እሺ እንትን ልጆች ከሚጮህ ቦታ ራቁ። ውዱ ስታደርግ ጊዜ አፈ ድድህ የሚደማ ከሆነ ብዙ አትጫ ነው። ውሃ ብቻ አስገብተህ ተጉመጥምጠህ አጽድተህ ትፋው። በእጅህ አትጫ ነው። እንደዚህ እስኪደማ ድረስ አታድርገው።
ገብቷል። ነቢያችን ሰለላሁ ዐለይሂ ወሰለም በአፋቸው ወደ አፋቸው ውሃ ያስገባሉ። አፋቸውን ከተጉመጠመጡ በኋላ ይተፉታል። በቂ ነው። ምናልባት እዚያ ውስጥ የቀረ ቆሻሻ ምግብ ምናምን ካለ እንደው የቀረ ምግብ ካለ ይቅርታ፣ ያንን ለማውጣት ካልሆነ በስተቀር እጅህን አፍህን ንጹህ እስከሆነ ድረስ ውሃ አስገብተህ ተጉመጥምጠህ ማውጣት ብቻ በቂ ነው፣ ይበቃልስ። ስለዚህ እስኪደማ ድረስ አትነካካው ብቻ። አይ መርሃባሽ። ሌላኛው ጥያቄ አንድ ነገር ወንጀል ወይም ኃጢአት ሰርተና እዛን ነገር ላንመለስ ድጋሚ መለያ እዛን ነገር ደግሞ መለስ ምንድን ነው ማድረግ ያለብኝ? እሺ ሰው ነህና ልትመለስ ትችላለህ ወንድም። በኃጢአት ላይ ዳግም ሰውየው ሊወድቅ ይችላል ተመልሶ። ግን ወንጀል ላይ ወደቀ ማለት ሰውየው ደግሞ አላህ ሱብሓነሁ ወተዓላ ይቅር አይለውም። በቃ እንዴ ተመልሶ እንደገና ወደዚያ ስለሄደ ማለት አይደለም። በህይወት እስካለህ ድረስ ሰይጣን አይፋታህም። ይሄን ልታውቁ ይገባል። ሰይጣን ወደ ምድር በተጣለ ጊዜ የዛኔ ከሰማይ አደምና ሐዋ ወደ ምድር ሲወርዱ ጊዜ አብሮ የዛኔ ይወርዳል። በሚወርድ ጊዜ እንዲህ ብሎ ተናገረ ከአላህ ፊት ወዕዘቲከ ወጀላሊከ ለኡድለነሁም ማዳመት አርዋሁሁም ፊ አጅሳዲሂም አለ። አምላክ ያላህ ሆይ በክብርህና በልቅናህ የሆነብኝ የአዳም ልጆች በስጋቸው ውስጥ ነፍሳቸው እስካለች ድረስ ከአንተ መንገድ አስታቸዋለሁ፣ አንተንም አስክዳቸዋለሁኝ፣ ኃጢአትም ላይ ጥላቸዋለሁኝ ብሎ ተናገረ። አላህ ምን ብሎ መለሰለት? ወዕዘቲ ወጀላሊ ለአግፊረነ ለሁም መስተግፈሩን ያለው እኔ በክብሬና በልቅና የሆነብኝ አንተ ብታስታቸውም ኃጢአት ብታሰራቸውም ወደ እኔ ንስሐ እስካደረጉ ድረስና እስከተመለሱ ድረስ እኔ ደግሞ በምህረት እቀበላቸዋለሁ ባሪያዎቼን ብሎ መለሰለት። ይሄን ነገር ሁሌ ከጭንቅላታቸው አታውጡ፣ ተስፋ እንዳትቆርጡ ዘንድ ማለት ነው። ወንጀል ሰርቼ ተውበት አድርጌ እንደገና ተመልሼ ኃጢአት ላይ ወድቅ ያለሁኝና አላህ አይምረኝም ብላችሁ ከአላህ መቼም ቢሆን እንዳትሸሹ። ነፍሳችሁ እስካለች ድረስ እናንተን ኃጢአት ከማሰራት ወደኋላ እንደማይል ሁሉ ሰይጣን እናንተም ነፍሳችሁ በስጋችሁ ውስጥ እስካለች ድረስ ወደ አላህ ንስሐ ከማድረግ ተስፋ እንዳትቆርጡ ወደኋላ እንዳትሉ። አላህ ሱብሓነሁ ወተዓላ በምህረት የሚቀበላቸው አምላክ ነው። አላህ በቁርአን ላይ ሲናገር ወኢኒ ለገፋሩን ሊመን ታበ ይላል። ወደ እኔ ንስሐ ላደረገ እኔ ምርለታለሁ ብሎ ተናግሯል። በሱረቱል ማኢዳ ላይ ፈመን ታበ ሚን በዕድ ዙልሚሂ ወአስለሐ ፈኢነላሀ የቱቡ ዐለይህ ኢነላሀ ገፉሩን ረሒም አለ። በኃጢአት ነፍሱን ከበደለ በኋላ እንደገና ራሱን ያስተካከለና ወደ እኔ የተመለሰ ባሪያዬን እኔ ንስሐውን እቀበለዋለሁኝ እኔ መሐሪና አዛኝ ሆንኩኝ አምላክ ነኝና ብሏል። ስለዚህ ያ ነው። ስለዚህ በትክክል ተውበት አድርግ። ከዛ በኋላ እንዳው ሰይጣን ወደዛ ወንጀል እንደገና ዳግም ቢያስመልሰህና ብትወድቅ በዚያው ተስፋ ቆርጠህ ከአላህ እንዳትሸሽ። እንደገና ዳግም ንስሐ ማድረግ ያለበት ተውበት ማድረግ ያለበት። አይ ጠብቆስ እየተባከለ ወአለይኩም ሰላም። ሰላም ነው። የሆነ ጥያቄ ነበረኝ። እሱ አሁን ዘካተል ፊጥር ማለት ነው። ዘካተል ፊጥር እኔ ጋር ሰራተኞች ያሉ ሙስሊሞች ናቸው እና ለነሱ እኔ ነው ዘካተል ፊጥር የሚሰጠው ወይስ እነሱ ራሳቸው ነው በደሞዛቸው የሚፈጥሩት? እሺ አንተ ሁላችሁም ዘካተል ፊጥር አለበት አቅሙ ያለው ሰው ለአቅመ አዳም ለአቅመ ሔዋን የደረሱት ሰዎች ዘካተል ፊጥር ያወጣሉ። ለማን ነው የሚሰጠው ከተባለ ለድሃዎች ነው፣ ለምስኪኖች ነው። አላህ በቁርአን ላይ ኢነመ ሰደቃቱ ሊልፉቀራ ይላል። ሰደቃ ወይም ዘካ የሚገባቸው ለድሃዎች ነው ብሏል። በአቅራቢያቸው ለሚገኙ ድሃዎች አንተም እነሱም ስራ ያላቸው ከሆኑና ራሳቸውን የቻሉ ከሆነ ከእነርሱ የሚተርፍ ገንዘብ ማን ነው ያላቸው ሰዎች ካሉ በእነሱ ላይ ዘካ አለባቸው መስጠት አለባቸው እነዚህ ሰዎች አንተም እነሱ። አይ እሺ እሺ ሌላ አላህ አልሐምዱሊላህ ሁሉ ሰላም። መሐመድ ሐሰን እባላለሁ። እኔ ከቡታጅራ አሁን ዱባይ ነው ያለሁት። አወቀኝ ሁሌም ነው መከታተል። ግን ያው ማሻአላህ አላህ ይጠብቅህ። አይሰማም ሰማላ እና ጥያቄ ነበረኝ።
ጥያቄ አፍ ላይ ያኘክ ምግብ አዛን ከተባለብህ እንዴት ይሆናል? ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንዴ ሜት አድርጉት ከይቅርታ ጋር ለመለስለት። አፋችሁ ላይ ምግብ እያለ አዛን ቢባል ምንድነው የምታደርጉት? አንዴ ሜት አድርጉት። በዕለሞች መካከል ኺላፍ ቢኖርም ትክክለኛ ግን አፋችሁ ላይ ያለ ከሆነ ዋጡት። ሰለላሁ ዐለይሂ ወሰለም አንዳችሁ አፉ ላይ ያለ ካለ ሳይውጠው እንዳይተፋ ብሎ ተናግረዋል። ያንን እንዳትተፉት። ነገር ግን እንዳደስ እያነሳህ እንዳትበላ። አዛን ከተባለ በኋላ እንዳደስ እያነሳህ እንዳትበላ። እሺ ጥያቄ አለ ቀጥል። ወአለይኩም ሰላም ወአለይኩም ሰላም ዳና አልሐምዱሊላህ። አንድ ጥያቄ ያለኝና ልጠይቅ ፈልጌያለሁ። እሺ ጧት ጾም ያለና እንትን ጧት ስቦርሽ ማና ጥርሴ ይደማል። ጾሜን ያበላሸኛል? አያበላሽም፣ ግን ወደ ውስጥ እንዳትጡት። ከደማባችሁ ትፉት እንጂ እንዳትወጡት ወደ ውስጥ። አውቆ ሆን ብሎ የዋጠ ሰው ነው ጾሙ የሚበላሽበት። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያው ይሻላል የማይለውን አለ አልሐምዱሊላህ። ሶስት ጥያቄ ያለኝ ጥያቄ ትላንት ሱብሂ ፈጅር ሊሰግድ ልነሳ ያው አዛን ለሱሁር 5 ሰዓት ከሩብ ነው። ያው እኔ ዱባይ ነኝ ያለሁት ከሩብ ከ20 ያኔ አዛን ነው ከ27 ነው። ግን እኔ ከ27 ስለምን አዛን አልወጣም ብዬ ውሃ ጠጣሁኝ። ከዛ ውሃ ጠጥቼ ስጠብቅ አዛን ወጥቷል። ጾም የተበላሽቷል፣ ግን አልበላውም። ውሃም አልጠጣሽም ምግብም አልበላሽም ከአዛን በኋላ ወይንስ በልተሻል ጠጥተሻል? ላ ያኒ እኔ አዛን አልወጣም ብዬ ያኒ አዛን የሱብ የፈጅር አዛን አልወጣም ብዬ ውሃ ጠጣሁኝ። ውሃ ጠምቶኝ ነበረ። ከአዛን በኋላ የበላ ወይንም የጠጣ ሰው ካለ ያን ቀን ቀጣ ማውጣት አለበት። የስሁር ነው አይደለ? የስሁር አዛን ነው አይደለ? እንጂ ፊጥር አይደለም ማለት ፈለግሽ? አዎ እንደዛ ማለት ነው ያኒ የስሁር አይደለ? ስለዚህ ቀጣ መውጣት አለበት እሱ። ኦኬ ሁለተኛ ጥያቄ አንድ ቀን ሰላት እየሰገድኩኝ እንደዚህ ቆሜ እናቴ ደወለችልኝ። እናቴ ሲደውል ግን አልሰገድኩም፣ ግን ቃም ብዬ እንትን ሊሰግድ እንደዚህ ቆማለሁ። እናቴ በጣም በደጋጋሚ ሲደውልልኝ ምን ሆነ ደወለችልኝ ምናምን ብዬ እንትን ብዬ ሰላቱን ትቼ ከዛ ከእናቴ ስልክ አንስቼ አወራሁ። እሱስ እንዴት ነው? እሺ ምንድን ነው ያልሽው? እንደዚህ ሊሰግድ እንደዚህ ቆሜ ቀንትን አውጥቼ እንደዚህ ቆሜ ሊሰግድ ስል እናቴ በደጋጋሚ ሲደውልልኝ ሰላቱን ትቼ እናቴ ጋር አወራሁኝ። እሺ ሶላት እየሰገዳችሁ ካላችሁ ሰው ከጠራችሁ ወይም የሆነ ሰው ቤታችሁን ቢቆረቁር ወይ ቤተሰብ እየጠራችሁ ከሆነ ያ ነገር አስገዳጅ እስካልሆነ ድረስ እጃቸውን በማጨብጨብ ምልክት መስጠት ትችላላችሁ። ነብዩ ሰለላሁ ዐለይሂ ወሰለም አተስፊቁ ሊኒሳ ወተስፊቁ ሊርጃል አሉ። አንድ እጃቸውን እና እጃቸውን መታ ማድረግ በቂ ነው። እና ግን እሱ አልጀመርኩም። ካልጀመርሽ ችግር የለውም። ካልጀመርሽ ልትሐርሚ ልትሰግጂ ብለሽ ገና ሳትጀምሪ በተጠራ እናትሽን ሄዳሽ ወይንም ደግሞ የተጠራሽበትን ጉዳይ ጨርሰሽ እንደገና መልሰሽ ሰግደሽ ከሆነ ችግር የለብሽም። ኦኬ ሶስተኛ ከቅርታ ጋር ሶስተኛ ደግሞ بنت شوف الرجل بعينها تحبها تضعف لربها استجاب كيف؟ አይሰማ? እሺ ይሰማል። ምን አልሽኝ? بنت إذا حبت شيء يعني
الشاب بعينها ما خلمته بس هي تدعي لربها. استجيب. شو قلت لي؟ أعيد الكلام. أقول إذا أنا حبيت الشخص يعني شفت بعيني حبيت ما خلمته ما قلت له أنا بحبك بس أنا دعيت في ربي كيف هذا؟ عادي يجوز. يجوز. ልተርጉምላቸው ይቅር። ትርጉም በስለሽ ነው ግን እንዳይገባቸው አልኩኝ። ተረጉምኳቸው። ትርጉም በጌቾ ካደረኩ ስለሚገባቸው ትርጉም በቃሲም መካ ካደረኩትና በቃ ስቃ ነው የሚሞቱት። ሰማያለሽ ወይስ ልለፈው? ችግር የለውም ንገራቸው። ግን እኔ እንድትነግረኝ ነው ማለት ያኔ ይቻላል፣ ችግር የለውም ይቻላል። በቃ ገብታችኋለሽ። ሌላ ጥያቄ አለ ሲቀጥል? ጀዛኩሙላህ ኸይረን። السلام عليكم. السلام عليكم عند موسو. السلام عليكم. وعليكم السلام ورحمة الله وبركاته. سلامنا. እሺ ጥያቄያችሁ ምንድን ነው? አንዴ ጥያቄ ነበረኝ። አሁን ለታ ከሁለት ቀን በፊት ማለት ነው ዙሁርን እየሰገድኩኝ እያለ 4 ረካ የሰገድኩ መስሎኝ በ3 ነው እንትን ያልኩት ማለት ነው። እና እዚህ ላይ ምን ማድረግ አለብኝ? 4 ረካ የሰገድሽ ማለት 3 ሰግደሽ ነው ዙሁርን? አይዋ በኋላ ግን እንትን ሲል በ3 ነው ያሰናበትኩት። እሺ ከዚያ በኋላ ምንም አላደረግሽ? ገና አሁን መጣሽ ልጠይቅሽ። አይዋ እንትን አልገባኝ ማለት ነው። 4 ረካ የሰገደ መስሎት አንድ ሰው 3 ረካ ከሰገደ ምንድነው ማድረግ ያለበት? 1 ረካ ጨምሮ ይሰግዳል። ከዚያ ስጁድ ሰህው ያደርጋል። ስጁድ ሰህው ያደርጋል። እሺ ስጁድ ሰህው የሚያደርገው መቼ ነው? ማነው ይሄን የሚመልስ? ጎበዝ ወላሂ 4 ረካ መስገድ እያለበት 3 ረካ ሰገደ። 1 ረካ ይቀራል። 1 ረካ ይጨምራል። ይሄን ሁላችሁም ታውቃላችሁ። ጥያቄው ግን ስጁድ ሰህውን የሚያደርገው ካስተላመተ በኋላ ነው ሳያስተላምት በፊት ነው? ማነው የሚመልስ? ካስተላመተ በኋላ ነው ስጁድ ሰህው የሚያደርገው ከማስተላመቱ በፊት? ከማስተላመቱ በፊት። ለምን? ከማስተላመቱ በፊት ለምን? ምክንያቱም ካስተላመተ በኋላ ምን የሚል አለ? ምክንያቱም ስለቀነሰ። እሺ ካሰላመተ በኋላ ያልከው ምክንያትህ ምንድነው? ምክንያትህ ምንድነው? ምክንያቱም ጥቀስ። ጉድለት ስለሆነ። እሺ ይሄ የቀነሱት ሰዎች መልስ ነው። እሺ ፈርድ ስለሆነ ፈርድና ሱና ያው ነው። ስጁድ ሰህው ስርዓቱ ከበደለ በፊት ከጨመረ በኋላ ስለሆነ የሚደረገው። እሺ ስጁድ ሰህው የሚያደርገው ካሰላመተ በኋላ ነው። ለምን? ካሰላመተ በፊት የሚሆንበት ጊዜ አለ፣ በመቀነስ ጊዜ ማለት ነው። ልብ በሉ። በመቀነስ ጊዜ ሆነ ደግሞ በመቀነስ ጊዜ ከሆነ ደግሞ ከማሰላመት በፊት የሚሆንበት ጊዜ አለ። ልክ እንዲሁ ደግሞ ካሰላመትን በኋላ የሚሆንበት ጊዜ አለ። ከዚህ በፊት የነገርኳቸው ነገር አለ። አስባብ ስጁድ ሰህው ሰላሳ፣ የስጁድ ሰህው ምክንያቶች ወይንም ስጁድ ሰህው እንድናደርግ የሚያደርጉን ምክንያቶች በሶላት ላይ 3 ምክንያቶች ናቸው። አንደኛ አነቅስ፣ ሁለተኛ አሸክ፣ ሶስተኛ አዝያዳ፣ መቀነስ ወይ መጠራጠር ወይ መጨመር በሶላት ተግባር ላይ። እነዚህ ስጁድ ሰህው ግድ ያስደርጋሉ። ያን የረሳነውን ነገር የሚጠግንልን የስጁድ አይነት ስጁድ ሰህው ተብሎ ይጠራል። ገብታችኋል አይደል? ስለዚህ في حالة الشك وفي حالة النقص يكون سجود السهو قبل التسليم، أما في حالة الزيادة يكون سجود السهو بعد التسليم። በመጠራጠር ጊዜና በመቀነስ ጊዜ ከሆነ በሶላት ላይ የሰራነው ስህተት መቀነስ ወይንም ደግሞ መጠራጠር ከሆነ ከማሰላመታችን በፊት ነው ስጁድ ሰህው የሚሆነው ብያለሁ ከዚህ በፊት። በመጨመር ጊዜ ከሆነ ካሰላመትን በኋላ ነው። ገብታችኋል አይደል? አሁን ልብ በሉ።
ታዲያ ልጅቱ እኮ ያደረገችው ስህተት ምንድነው? መቀነስ ነው። ምክንያቱም ዙሁር ስንት ረካ ነው? 4 ረካ። የሰገደችው ስንት ነው? 3 ነው። ስንት ረካ ይጨምራል? ቀንሳለች። 1 ረካ ረስታለች፣ ቀንሳለች። እሱ ነው። ስለዚህ ስጁድ ሰው የሚሆነው መቼ ነው? ከሰላም በፊት የሚሆነው መቼ ነበረ? ይቺ ልጅ እየሰገደች እያለች ሳታሰላመት በፊት 3 ረካ እንደሰገደች ትዝ ቢላት ኑሮ አዎ የዛኔ 1 ረካ ትጨምርና ስጁድ ሰሁ የምታደርገው ከማሰላመቷ በፊት ነበር። ነገር ግን ካሰላመተች በኋላ ከሆነ ትዝ ያላት ስጁድ ሰሁ የምታደርገው 1 ረካ ጨምራ ካሰላመተች በኋላ ነው። ለምን? ምክንያቱም ጭማሬ ስለሆነ የተከሰተው። ልብ በሉ፣ ጭማሬ የሚከሰት ነገር ስላለ ምንድነው? እሱም አተስሊመታን፣ ሁለቱ ማሰላመቶች ቦታቸዋል አይደለ? መጀመሪያ 3 ረካ ሰግዳ አሰላምታለች። ልብ በሉ፣ ያ ማሰላመቱ ጭማሬ ነው አይደለ? እንደገና ዳግም ስለምታሰላምት ከዛኛው ስጁድ በኋላ ያ ነው። ለዚህ ማስረጃ ነብያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ሱሐቦችን የዐሱር ሶላት አሰገዷቸው። የዐሱር ሶላት ስንት ረካ ነው? 4 ረካ። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም ስንት ረካ ያሰገዷቸው ለሱሐቦች? 2 ረካ ብቻ አሰገደው። አሰላመቱ ረስተው ሰው ናቸውና ይረሳሉ። አይታችኋል? ሰው ናቸውና ረሱት ያን። ከዛ በኋላ ነብያችን ሰለላሁ ዐለይሂ ወሰለም 2 ረካ ብቻ አሰገደ የዐሱር ሶላትን። ከመስጂዱ ፊት ለፊት የሚገኘው የቴምር ዛፍ ስር ሄደው ቆሙ። በዚያም ሱሐቦች በመካከላቸው መወያየት ጀመሩ። هل نسي النبي صلى الله عليه وسلم أن قصرت الصلاة؟ النبي صلى الله عليه وسلم رستوا 2 ركعة ብቻ ሰገዱ ወይንስ የዐሱር ሶላት ወደ 2 ትጠር የሚል ትእዛዝ ከአላህ ነግቶ ነው ብለው ሰሃቦች ተወያዩ። በዚህ ጊዜ ለምን አንጠይቃቸውም ተባባሉ መጨረሻ ላይ። ከዚያም ለመጠየቅ ወሰኑ። ذو اليدين የተባለ አንድ ሰሃባ ነበር። ያ ذو اليدين የተባለው ሰሃባ የሁለቱ እጆች ባለቤት ማለት ነው። ያ ማለት መጠሪያው ነው። ለነብዩ ሰለላሁ ዐለይሂ ወሰለም በጣም የሚቀራረባቸውና የሚቀልዳቸው ሰሃባ ነበር። የሚያስቃቸው ሰሃባ ነበር። አላህ ከጓደኞቻችሁ ፈታ ቢያደርጋችሁ ልክ እንደዛ አይነት ነበርና እኔ ሂጄ ለምን አልጠይቃቸውም ማለት ሰሃባ ሄደና ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር هل نسيت أم قصرت الصلاة يا رسول الله ብሎ ጠየቃቸው። አንቱ የአላህ መልእክተኛ ሆይ ረስታችሁ ነው 2 ረካ ያሰገራችሁን ዐስርን ወይንስ የዐስር ሶላት ወደ 2 ረካ ትጠር የሚል ትእዛዝ መጥቶ ነው አላቸው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ለም አንሰ ወለም ትቅሰር። አይ አልረሳሁምም እንድታጥርምም ትእዛዝ አልመጣም አላጠረችም። ምን ነበር አሉት? صليت بنا ركعتين አላቸው። እንግዲህ አሁንስ 2 ረካ ብቻ ነው ያሰገዳችሁን አላቸው። ወዲያው ነብያችን ሰለላሁ ዐለይሂ ወሰለም እንዳደረጉ ተመልከቱ። ወደ መስጂድ ተመለሱ። ሰሃቦችን ተሰብስበው አላቸው فصلى بهم ركعتين 2 ረካ አሰገዷቸው። ከዚያም አተህያቱን ቀርተው አሰላመቱ። ከዚያ እንደገና ስጁድ ሰሁን ካሰላመቱ በኋላ አደረጉ። ካሰላመቱ በኋላ አደረጉ። ቅድም እንዳልኳችሁ ልጅቱ ስላሰላመተች ስጁድ ሰሁ የሚሆነው ካሰላመተች በኋላ ነው። ወጣቻለ አይደለ? ሌላ ማሰላመቶች 2 ጊዜ ስለሚሆን እንደገና ማለት ነው። የመጀመሪያ አሰላመታቸው አለ። ሁለተኛ እንደገና 1 ረካ ጨምራ በምትሰላመት ጊዜ ሁለተኛ አሰላመተች። ያ ተስሊመታን ዚያደታን ሁለቶቹ ሰላምታዎች ጭማሪዎች ይሆናሉ። ስለዚህ ስጁድ ሰሁ ካሰላመትን በኋላ ይሆናል ማለት ነው። ይዛል አይደለ? ነገር ግን ሳታሰላመት በፊት ትዝ ብሏትስ በነበር ለምሳሌ ዙሁርን እየሰገደች እያለች 3ኛውን ረካዓ ሰግዳ እንደጨረሰች ትዝ አላት 3 እንደሰገደች ታቻለ አይደል? ከዛ በኋላ ትዝ አላት ይሄ ነገር። ወዲያው ተነሳና 1 ረካዓ ትጨምራለች። ከዛ ተህያቱን ቀርታ ስትጨርስ ከማሰላመቷ በፊት ስጁድ ሰግዳ ታደርጋለች። ከዛ ታሰላምታለች። ዶታቻለ አልገባችሁ? አሁን ገብቶናል። አይ ሌላ ጥያቄ አለኝ። ሰላም አለይኩም። ሌላው ጥያቄ ደግሞ ከ3 ቀን በፊት እንደዚሁ ምን አልሽኝ? ከ3 ቀን በፊት ውሃ እየጠጣሁኝ እያለ ፈጅር አዛን አለ። ከዛ ውሃውን ጠጣሁት አልመለስኩም ማለት ነው። እና እንዴት ነው ይሄ ጾሙ? እያለ እንደማና እጃችሁ ላይ ያለ ምግብ ወይንም ውሃ ከሆነ የዛኔ በተጠጡ ችግር የለውም። ነገር ግን እንዳደስ አንስታችሁ መብላትና መጠጣት ነው የተከለከለው። እጃችሁ ላይ ያለ ከሆነ ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ እጃችሁ ላይ ያለ ነገር አትጣሉት ብለው ተናግረዋል። እስከትበሉት ድረስ አሉ። ይሄ ችግር የለም። እሺ፣ በጥርጣሬስ ጊዜ ከሆነ ስጁድ ሰሁ መቼ ነው የምናደርገው እያለ ነው። አሁን እሺ አዳምጡሽ ነው መልስላችሁ። في حالة الشك يكون سجود السهو قبل التسليم በመጠራጠር ጊዜ ከሆነ ስጁድ ሰሁ የምናደርገው ከማሰላመታችን በፊት ነው። ለምሳሌ የዙህር ሶላት ስንት ረካ ነው? 4 3 ረካ ተገድኩኝና አንድ ቤት አድርጉ ልጆች
እሺ የዙህር ሶላት 4 ይሁን 3 ይሁን ተወዛገብኩኝ። አተህያቱን ተቀምጫለሁኝ፣ ግን ሁለተኛውን ተህያ ልብ በሉ 3 ነው የሰገድኩት ወይንስ 4 ነው የሰገድኩት? ተጠራጠርኩኝ። ጥርጣሬ ይባላል ሸክም። በዚህ ጊዜ ምንድነው ማድረግ ያለብኝ? تبني على الأقل، يعني تعتبر نفسك كأنك صليت 3 ركعات وتقوم وتجيب ركعة واحدة وتسجد سجود السهو قبل التسليم، بعد ذلك تسلم. 3 ይሁን 4 ይሁን የሰገድከው ከተጠራጠርክ በጥቂቱ ላይ ትገነባለህ። ያ ማለት 3 እንደሰገድክ ትወስናለህ። ከዚያ 1 ረካዓ ትጨምራለህ። ከዚያ ከማሰላመትህ በፊት 2 ጊዜ ስጁድ ሰሁ አድርገህ እንደገና ታሰላምታለህ። ሌላ ጥያቄ፣ 3ኛ ጥያቄ ደግሞ አለኝ። ይሰማል? ይሰማል? እሺ ስንት ነው የመጨረሻ? ስንት ነው የሚሸጡት የመጨረሻ? ኑ እሺ፣ እነዚህን ፍየሎች እስኪ የትኛዋ ዝም ብለው ሲያልፉ ማለት ነው። እሷና ያቺ ኦኬ እሺ፣ አንተ አሪፍ ነው የምትለው ስናች ናቸው ፍየል ፍየል ተራ ገባን። እሺ ኢንሻአላህ ሰላም አለይኩም። ወአለይኩም ሰላም። ዛሬ ወይ ነገ እዚህ እናዘጋጃለን ኢንሻአላህ። ለእብዶች በተለይ ማለት ነው። ተከራከሪ ያኔ ክርክር አልወድም ወላሂ። ቲክቶክ ላይ ብቻ ክርክር ማለት በግል ህይወቴ ላይ ጭቅጭቅ አልወድም ክርክር። ልብስ ቤት ጫማ ቤት ገብቶ ምናምን እንደዚህ እስኪ መጨረሻ ቀንሳት እስኪ ስንት ታረጋታለህ? እረ በፈጣሪ አይ ጥያቄያችሁ ምንድን ነው? ጥያቄ ልጆች አሉኝ ማለት ነው። ለአቅመ አዳም ግን አልደረሱም። የ10 ዓመት እና የ7 ዓመት ዘካተል ፍጥር ያኔ ይወጅባቸዋል። ልክፈልላቸው ምን አልሽ? ልጆች አሉ ማለት ነው። የ7 ዓመት እና የ10 ዓመት ዘካተል ፍጥር ይወጅባቸዋል። ልክፈልላቸው። ዘካተል ፍጥር ለህፃናቶች የሚወጣል። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ قال النبي صلى الله عليه وسلم لا عبد الله بن عمر سيناقر من علاء وعبد الله بن عباس فرض رسول الله صلى الله عليه وسلم زكاة الفطر على الرجال والنساء والصغير والكبير والعبد والأمة صاعا من تمر أو صاعا من شعير أو صاعا من بر وأمر أن تخرج قبل خروج الناس لصلاة العيد. يا الله ملك تنيا صلى الله عليه وسلم زكاة الفطر بوندم بسيتم بتلقم بتنشم ببارين بحرم لا قد يتحرقوا ከገብስ ወይንም ከስንዴ ወይንም ከቴምር አንዳንድ ጣሳ እንዲሰጥ ብለው ተናግረዋል። የዒድ ሶላት ሰዎች ከመውጣታቸው በፊት እንዲሰጣቸው ብለዋል።
ልብ በሉ እዚህ ላይ ግን እንደው በህፃኑ ልጅ ላይ ራሱ ነው እንዲያወጣ ግዴታ የተደረገበት ወይ አይደለም። ህፃን ልጅ የማውጣት አቅም የለውም። ነገር ግን ወላጆቹ ካላቸው ናቸው የሚያወጡለት። እሺ አባት ካለ አባት ያወጣለታል፣ ከሌለ እናት ማውጣት ትችላለች። በዚህ መልኩ ነው የሚያንተ። ምን ሆነ ያቺ ለምን አምስት መቶ ጨምሮ ቀነሰ እኮ ይታያ 12 አለ 12 አድርገህ እሺ ቀጥሉ ልጆች። የመጨረሻ ጥያቄ ልወጣ ነው። ሰላም አለይኩም። ወአለይኩም ሰላም። እንትን ጥያቄ ሀይድ ከዚህ በፊት 7 ቀን ነበር የሚቆይብኝና አሁን ከ7 ቀን አለፈ። ጾምም ሰላትም ጀመርኩ። እችላለሁ? ሰላም አለይኩም። ከተለምደው ከዛ በላይ የሚጨምር ከሆነ የደም አይነት ይታያል። ደም ኢስቲሃዳ ከሆነ ጾም እና ሶላት ላይ አይከለክልም። የዛኔ ሶላታችሁንም ሆነ ጾማችሁን መቀጠል ትችላላችሁ፣ ደም ኢስቲሃዳ ስለማይከለክል። ነገር ግን የወር አበባ ደም ከሆነ እና ሰላቶችንስ ይከለክላል? ደም ኢስቲሃዳ ከሆነ ሶላትንም ሆነ ጾምን አይከለክልም። ጾምን መስገድ አለብሽ እህት። ከሀይድ በኋላ የሚመጣ የደም አይነት አለ፣ ፈዘዝ ያለ የደም አይነት። ነገር ግን ያ ደም የወር አበባ ደም ከሆነ አትሰግጂም፣ አትጾሚም እስኪያልቅ ድረስ እሱ። እሺ ልጆች ልውጣ። ሰላም አለይኩም። ቻው። እኔም ጥያቄ ነበረኝ ነኝ ሶላት በምንሰግድ ሰዓት ከንፈራችን ባይነቃነቅ በልባችን ብንቀራ ችግር አለው? ሆዳችን ውስጥ አይቻልም። ላቡድ ሚን ተሕሪክ ሸፈተይን፣ ከናፈሮች መንቀሳቀስ አለባቸው። በከንፈር የሚነበቡ ፊደላቶች ስላሉ ቁርአንን በምትቀሩ ጊዜ የከንፈር ፊደላቶች አሉ። ከንፈር መንቀሳቀስ አለበት። ሰላም አለይኩም። ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ ኡስታዝ። እሺ አሁን ጀናባ ሆኖ ውዱም ጀናባ ከታጠቡ በኋላ ውዱ አይቶ መስገድ ይቻላል ይባላል። ከዛውን ውዱ ስናደርግ ጊዜ አሁን እንትን ሻወር ስንወስድ ጊዜ ሳናጋው ብልታችን ይነካል ግዴታ። ከዛ ውዱ አይጠፋም ወይስ ውዱ ያስደርጋል? ጠፋም። ውዱ አይጠፋም። ጀናባውን ስታጠብ ይቻላል፣ ምንም አይሆንም፣ አይጠፋም። መርሃባ። ሰላም አለይኩም። እሱ ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ፣ አንድ ጥያቄ። እሺ ጥያቄ ምንድነው? ደቂቃውና እንትን ካላለ ቀደው ቀድር የሚባለው ነገር ሰው በራሱ ነፃ ፍቃድ አለው ነው ማለት? አሁን አላህ ሁሉንም ነገር ያውቃል አይደለ? ስለዚህ ደግሞ እኛ አሁን ወደ አላህ ተመለሱ ይባላል እና ቀድሞ አላህ ወደ እሱ እንደምንመለስ ያውቃል ወይስ? አላህ ሱብሓነሁ ወተዓላ አንድ ነገር ቀድሮታል ሲባል ጊዜ በዚያ ላይ ቅድመ እውቀት አለው ማለት ነው። በዚያ ላይ አላህ ሱብሓነሁ ወተዓላ ቅድመ እውቀት አለው። ያን የሚያውቀውንም ለውሃል መሕፉዝ ላይ አስፍሮታል ነው። ይሄ ነው። እሺ ቅድመ እውቀት አለው ማለት ነው። አይ አሁን እንደሱ ከሆነ አሁን የሆነ ሰው አንድ ሰውን ቢገል ያ ሰው በዛ ሰው እንደሚገደል አላህ ቀድሞ ያውቃል እና ደግሞ ያ ሰው ገዳዩ ቅጣት ይኖርበታል ማለት ነው። ቀድሞ እንደዚህ አይነት ነገሮች ላይ ግራ ይገባኛል። ቀድሞ ማወቅ አላህ ሱብሓነሁ ወተዓላ ያን ነገር እንዲያደርግ ጽፎበታል ማለት አይደለም። ወንድም
ያ ሰውዬ በራሱ ነፃ ምርጫ ፍቃድ እንደሚሰራ ቀድሞ ያውቃል አላህ ሱብሓነሁ ወተዓላ። በራሱ ነፃ ምርጫ ፍቃድ ነው ግን ስራዎቻችንን ሁሉ የምንሰራቸው ጥሩ የሚሆኑ መጥፎ የምንሰራው ማለት ነው። አላህ ሱብሓነሁ ወተዓላማ ያን ነገር እንዳትገድል ብሎ ከልክሎታል። አይ ብሎ እሱ ግን ስሜትን ማሸነፍ አቅቶት ያን ሰው ሄዶ ይገላል። ስለዚህ የራሱ ነፃ ምርጫ ፍቃድ ነው። እሺ ያን ግን አላህ ሱብሓነሁ ወተዓላ ቀድሞ ያውቃል። ቀድሞ ማወቁ ለዛ ሰላም አለይኩም ተጠያቂው አላህ ነው ማለት አይደለም። ቀድሞ እንዲገድል ጽፎበት በነበር የዛኔው አላህ ሱብሓነሁ ወተዓላ ነበር ራሱ ተጠያቂ። ግን አላህ ሱብሓነሁ ወተዓላ ቅድመ እውቀት አለው በዚያ ላይ ያን የሚያውቀውንም አስፍሮታል ጽፎታል ሲባል ጊዜ ወደፊት ሰውየው እንደሚሰራ ስለሚያውቀው ጻፈው እንጂ እንዲሰራ አይደለም የጻፈበት። ሁለቱ የተለያዩ ነገራቶች ናቸው። እሺ አመሰግናለሁ። ሰላም አለይኩም ሙሱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ዳታ እያለቀብኝ ነው። ይቅርታ ዳታ እያለቀብኝ ነው። በእናትህ ጥያቄ የሆነ ክርስቲያን ልጅ ነውና አንድ ዶርም ነው የምንኖረው። ይቅርታ ሰላምታውን አልረሳሁም። ሰላም አለይኩም። ወአለይኩም ሰላም። እሺ እስልምና እና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በክርስትና ማለት በመጽሐፍ ቅዱስ ከተጠቀሱ እኔ እስልምናን ለመቀበል ዝግጁ ነኝ ምናምን ብሎኝ ከራከረኝና እስቲ ከተገለጸ እንድትነግረኝ ፈልጌ ነው። አጠገብህ ነው ልጁ? አጠገብህ አለ ልጁ? አሁን ክላስ ሄዷል እሱ። በቃ ይዘውና አሳያለሁ። እሺ አይ ጥቅሱን ትነግረኝና እኔ እነግረዋለሁ ብዬ ነው። ያቱ ይዘውና አልኩህ። ቶሎ አይመጣም። ማታ ከማታ ውጭ አሁን አይመጣም። በቃ ማታ ይዘውና ደስ ባለ ጊዜ ችግር የለውም። እስቲ ንገረኝ፣ እኔም እስከዛ ላንብብልሃለሁ። ለአንተም እንደገና ለስም ከማሳይ ሂድና አሁን ይዘኸውናቸው አንተም በአንድ እንዳታያቸው ወይ እሱን ማታ ይዘውና ደስ ባለህ ጊዜ ያላ እንዝል ታህተ ያ ጥያቄ ያለው ሰው ይቀጥል። እድሉን አገኛለሁ ብለህ ነው? ሰላም አለይኩም ሱ ወአለይኩም ሰላም ወራህመቱላሂ ሱ መርሃባ ጥያቄ ነበረኝ። አፋን እሱ ክርስቲያን ሰው ጓደኛ አድርጎ መያዝ ይቻላል እንዴ? ወንድ ልጅ ዳዕዋ አድርግለት፣ ዳዕዋ ልታደርግለት ከሆነ መልካም፣ ካልሆነ ግን ዝም ብሎ የልብ ጓደኛ አድርጎ መያዝ አስፈላጊ አይደለም። ክርስቲያን ወይንም አይሁድ የሌላ እምነት ተከታይ ሙስሊም ሆኖ ራሱ ሰውየው ሙስሊም ነኝ እያለ የአላህን ሕግና ስርዓት የማይጠብቅ ከሆነ ይሄ መጥፎ ጓደኛ ነው፣ ወደ መጥፎ ይጎትታል። ገብቶሃል አይደል? ነገር ግን መልካም ጓደኛ ነው መያዝ ያለባቸው። ጓደኛ ተጽዕኖ ያደርጋልና አሷሂቡ ሳሂብ ይላሉ አረቦች። ጓደኛ ጎታች ነው ይላሉ። መልካም ጓደኛ ከሆነ መልካም እንስራ እያለ ወደ መልካም ይስብሃል። መጥፎ ጓደኛ ከሆነ ወደ መጥፎ ጓደኛ ይስብሃል። ሺሻ የሚያጨስና ሲጃራ የሚያጨስ ጫት የሚቅም ጓደኛ አድርገህ ትይዛለህ? ሙስሊም ነኝ ቢል የሚያሰው ጓደኛ አድርገህ ትይዘዋለህ? ትይዘዋለህ? አሉ ወለካሉ ይዘዋል። ሺሻ የሚያጨስ ሲጃራ የሚያጨስ ጫት የሚቅም አስካሪ መጠጥ የሚጠጣ ሰው ሙስሊም ነኝ እያለ ይሄ ሰው ጓደኛ አድርገህ ትይዘዋለህ? አልይዘው። ለምን? ክፉ ነገር የሚሰራና ወደ ክፉ ነገር የሚጠራ መልካም ጓደኛ ማየት ስላለብህ አይደል? ከዛሊክ ወልኩፍሩ አክበሩ ሚነል መዓሲ፣ ክህደት ደግሞ ከኃጢአት በላይ ነው። ነገር ግን ያ ሰውዬ እስልምናን መረዳት የሚፈልግ ከሆነስ፣ ያኛውም እንዲሁ ከአስካሪ መጠጡ ምናምን መላቀቅ የሚፈልግ አይነት ከሆነስ፣ ከሽሻ ከንትን እነዚህን ሰዎች ባገኘህባቸው አጋጣሚ ፊትህን አትንፈጋቸው፣ ዳዕዋ አድርግላቸው፣ ወደ እስላም ጥራቸው፣ መልካም ማንነትን መልካም ስብዕናን አሳያቸው። ይሄ ነው።
እሺ ነብያችን ሰለላሁ ዐለይሂ ወሰለም አይሁዳዊ ወጣት ልጅ ነበር። የሚመለስ ነገር አይደለም። ውስጥ ዘማሪ ነገር ነው ልጁ። በቃ ጓደኛዬ ነው። ለዛ ነው ይዘውና ጋብዛው አንዳንዴ እስኪ ተራው ዳዋ እናደርግለታለን ኢንሻአላህ። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ ሹስ አሁን የሆነ ቪዲዮ በለቀቀው ላይ ያየሁት ቪዲዮ ምን ይላል? ክርስቲያኖች በማንኛውም በበዓል ወቅት የተሰሩ ነገሮችን መብላት የተፈቀደ አይደለም አልክ። እኔ እሱ ነገር አሁን ከዚህ በፊት ያለማወቅ አንዳንድ የምታደርጋቸው ነገሮች አሉ። በእርግጥ ምን አልከኝ? አንዳንዴ ባለማወቅ የምትሰራቸው ነገሮች አሉ። አሁን እኔ ከዚህ በፊት አንድ ሁለት ቦታ ሄጄ የሆነ ቤታቸው አካባቢ ሄጄ ለበዓል የተሰራ ነገሮች በልቻለሁ። ታውቃለህ? አላውቅም ወላሂ ገና ያውኩ ነው። እሺ እና ይሄ ነገር እንዴት ነው የሚታየው? በቃ እኔ ከአሁን በኋላ መከልከል አለብኝ ነው ለዚህ ነገር ከዚህ ጋር ለበዓላት አስመልክቶ የተሰሩ ወይንም ለአምልኮ ብለው የሰሯቸው ከሆኑ ያንን መብላት አይፈቀድም። አንድ አዳምጥ እባክህ። ግን ኖርማል ምግብ ለምሳሌ ክርስቲያን ጎረቤታችሁ ቁርስ ላይ ፉል ሰራና ጋበዛችሁ ብትበሉ ትችላላችሁ ወይ? ትችላላችሁ። ምሳ ላይ ደግሞ የሆነ ምስር ወይንም ሽሮ ዶክ የሰራና ጋበዛችሁ መብላት ትችላላችሁ። ከአምልኮ ጋር እስካልተያያዘ ድረስ ከአላህ ውጭ ለሌላ አካል አምላክ ብለው ለሚያስቧቸው ለነዚህ አካሎች አምልኮን መሰረት አድርጎ የተሰራ ከሆነ ግን ይህ አይቻልም፣ አይባልም። ልክ እንዲሁ በዓላቶችን አስመልክቶ ከሆነ የተሰራው ምክንያቱም እነዚህ በዓላቶች ክህደት ናቸው። አምላክ ሞተ ብሎ እያከበረ በዓሉ የዛኔ አንተ እንኳን አምላክ ሞተ ተብሎ ያንን የተሰራውን መብላት አይቻልም። በዚያ ቦታ ላይ ከተገኘ ለማስተማር ብቻ ነው መገኘት ያለበት። ታውቃላችሁ ነብያቶች ቢኖሩ አምላክ ሞተ እየተባለ እንኳን አምላካችሁ ሞተ እንኳን ደስ ያላችሁ ብለው ሄደው አይታደሙ። ይልቁንስ ይሄን የስተት ትምህርት ያስተምራሉ እንጂ እሺ በቃ እኔ ከዚህ በፊት በልቻለሁ። ከአሁን በኋላ ያለው ነገር መከልከል አለብኝ ነው። አዎ ያለፈውን አላህ ይቅር ይላል። ተውበት አድርጎ ደርሶ አላህ ይቅር ባይ አምላክ ነው። ይቅርታ የሚጠይቁትን በይቅርታ የሚቀበል የሆነ አምላክ ነው። አላህ በቁርአን ላይ ሲናገር ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ ንስሐ ላደረገ የምርለታለሁ ብሏል። እሺ ናም እሺ፣ ሁለተኛ ጥያቄ ደግሞ ማለት ነው እሺ አንድ ሰው በሚሰራው ስህተት የሆነ የሚፈጠሩ ክስተቶች አሉና የሆነ አሁን አንድ ልጅ ተረግዞ ከተወለደ በኋላ የሚታሰረው ኒካ እንዴት ነው የሚታየው? እሺ በእርግዝና ላይ ኒካ አይታሰርም። ለምሳሌ አንድ ወንድና አንድ ሴት ጓደኝነት እየኖሩ እያለ ጓደኝነት የሚባለው ባይፈቀድም እንዳደረጉትና የዛኔ ያለምንም ኒካ አረገዘች ልጅቱ በግንኙነት እርግዝና በተፈጠረ ጊዜ ኒካ ይታሰራል ወይ? ላ አይታሰርም። ልጁ እስኪወለድ ድረስ ይጠብቁና ከዚያ በኋላ ስላለፈው ተውበት አድርገው ኒካ ማሰር ይችላሉ። በእርግዝና ጊዜ ኒካ አይታሰርም። አምላክ አላህ ሱብሓነሁ ወተዓላ ይህን ሲከለክል በቁርአን ላይ ሱረት ጠላቅ ላይ ምን ይላል? ወኡላቱ ልአሕማሊ አጀሉሁነ አን የضዕነ ሐምለሁነ ይላል። የእርግዝና ባለቤት የሆኑ ሴቶች ግን ልጁን እስክትወልድ ድረስ በዒዳ ጊዜ ላይ ነች እና የዛኔ ኒካ ማሰር አይቻልም ብሎ ከልክሏል። እሺ ከዛም በኋላ ልጁ ከተወለደ በኋላ የሚታሰረው ኒካስ? ልጁ ከተወለደ በኋላ ኒካ ማሰር ይችላል አልኩኝ። ከወንድ ይቻላል። አይ በቃ ይሄ ነው ጥያቄ። ግልጽ እንታርገ ጀዛከላህ። ወያ ሰላም አለይኩም። ወአለይኩም ሰላም ወአለይኩም። እንዴት ነህ? ደህና አልሐምዱሊላህ። ከዚያ ጊዜ ጥያቄ ነበረኝ ለቅሶ ላይ። እሺ ልቀጥል። በታዚያ ጊዜ ለቅሶ ላይ አሱር ሰዓት ላይ እና ሱቢ ሰዓት ላይ የሚደረግ ተህሊል የሚባል ነገር አለ። እሱ ነገር እንዴት ነው ይፈቀዳል ወይ? ሰው ሞቶ እዚያ ቦታ ላይ ሄዶ ቁጭ ብሎ ለ7 ቀን ምናምን ድንኳን ተተክሎ ዚክር እያደረጉ በጀማዓ ምናምን ይሄ ነገር ከነብዩ ሰለላሁ ዐለይሂ ወሰለም አልተገኘም። ከነቢያችን ሰለላሁ ዐለይሂ ወሰለም አልተገኘም። ይሄ ተግባር ቢድዓ ነው። ማንኛውም የአምልኮ ስርዓት ከነቢዩ ሰለላሁ ዐለይሂ ወሰለም እና ከሰሃቦች ካልተገኘ በቁርአንና በሐዲስ ላይ ካልተገለጸ
ያ የአምልኮ ስርዓት አዲስ መጤ የሆነ የአምልኮ ስርዓት ነው፣ ቢድዓ ይባላል። ነብዩ ሰለላሁ ዐለይሂ ወሰለም አስጠንቅቀዋል። ሐዲስ ላይ ሲናገሩ ምን አሉ? ነብዩ ሰለላሁ ዐለይሂ ወሰለም ወኢያኩም ወሙሕደሳቲል ኡሙር ፈኢነ ኩለ ሙሕደሰቲን ቢድዓ ወኩለ ቢድዓቲን ضላላ ወኩለ ضላለቲን ፊናር አሉ። አደራ በሃይማኖት ላይ የሚፈጠሩ አዲስ ፈጠራዎችን ተጠንቀቁ። ፈጠራዎች ሲባል አምልኮን በተያያዘ ነው። ምድራዊ ህይወት ላይ ችግር የለውም። ለምሳሌ በምድራዊ ህይወት ላይ አዲስ ፈጠራዎች በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ መኪና የለም ነበር። ገብታችኋል? ይሄ ምድራዊ ነው፣ ሃይማኖታዊ ነገር አይደለም። በዚህ ላይ ችግር የለውም። አላህም እንዳውም በቁርአን ላይ ወደፊት መኪናና አውሮፕላንን ባቡር ምናምን እንደሚፈጥር ተናግሯል። በቁርአን ላይ ሱረቱ ነሕል ላይ ሲናገር ወልኸይለ ወልቢጋለ ወልሐሚረ ሊተርከቡሃ ወዚነተን ወየኽሉቁ ማ ላ ተዕለሙን አለ። በነቢ ሰለላሁ ዐለይሂ ወሰለም ዘመን ለነበሩ አማኞች ምን አላቸው? ዛሬ ለእናንተ መጓጓዣ የሆኑላችሁ ዘንድ ፈረስን፣ በቅሎን፣ አህያን ፈጥሬላችኋለሁ። ወደፊት ደግሞ እናንተ የማታውቋቸውን ሌሎች መጓጓዣዎችን ለሰዎች እፈጥራለሁ ብሎ ተናገረ። ይህን ይመስላል። እሺ እና አዲስ ፈጠራ ነው እና ይሄ ነገር አይቻልም ባጭሩ። ታዲያ ለሞተ ሰው ምን ማድረግ ነው የሚጠበቅብን? ምንድን ነው ኢስላም ያዘዘውና የፈቀደው ነገር ከተባለ 5 ነገራቶችን። አንደኛ ዱዓ ማድረግ፣ ለዚያ ለሞተ ሰው ብቻህን ዱዓ ታደርግለታለህ። ኢስቲግፋር ማድረግ፣ ለኃጢአቱ ምህረትን መማጸን። ሌላው ሰደቃ ምጽዋት ማድረግ። 4ተኛ ሐጅ፣ 5ተኛ ዑምራ። እነዚህን ማድረግ ይፈቀዳል። እነዚህ ማስረጃ መጥቶባቸዋል በሐዲስ ላይ። እሱ በቁርአን ሩህ ማለት ለምን ጅብሪል ነው እያሉ ይተረጉሙታል። ሩህ ነው፣ ጅብሪል መላኢካ ወይንም ጅብሪል ነው ይላል። ሩህ የሚለው ቃል የአረበኛ ቃል ነው። በመጀመሪያ ሩህ ማለት መንፈስ ማለት ነው። መንፈስ ጅብሪል ዓለይሂ ሰላም ሩህ ብለው የተረጎሙት ለምንድን ነው? አሁን ተርጓሚዎቹ የሆኑ ግለሰቦች መስለው ነው። እንደሱ ሳይሆን አብዱ ተርጓሚው ራሱ አምላክ አላህ ሱብሓነሁ ወተዓላ ነው። ራሱ ነው የነገረን። የቱ ጋር ከተባለ አብዱ እንድትረዳው ዘንድ ቁርአንን ከአላህ ዘንድ ያወረደው መልአክ ማን ይባላል? ኮሜንት ላይ ጻፍልኝ ቶሎ እንድመልስልህ እየተረዳህ እንዲሆን። ቁርአንን ከአላህ ዘንድ ያወረደው መልአክ ማን ይባላል? ለነብዩ ጅብሪል። ኒያት አድርጉ። ሌሎች አልጠየኩም። እሱ ራሱ እንዲረዳ ፈልጌ ነው። ኒያት አድርግ መስጠየቅ አብዱ ካለህ መልስ እንድትረዳ ፈልጌ ነው። ቁርአንን ከአላህ ዘንድ ለነብዩ ሰለላሁ ዐለይሂ ወሰለም ያወረደው መልአክ ማን ተብሎ ይጠራል? እሺ አብዱላህ ኦኬ፣ ጅብሪል በጣም ጥሩ። እሺ ኒያት አታድርጉት። ጀነት ውስጥ ጉች ጉች ያሉ ጡት ያላቸው ሴቶች አሉ ያለውን ኒያት አታድርጉት፣ ችግር የለም። እሺ ጎማዳ መሆን አለባቸው የሴቶችን ጡት? እስኪ ንገሩን ክርስቲያኖች። እንዴት እንኳን መተቸት እንዳለባችሁ እንኳን አይነግሯቸውም እኮ በቃ ማሳለቅ ብቻ። ኦኬ ሴቶች በገነት ውስጥ ጡታቸው የወረደ መሆን አለበት ነው ወይንስ እንደ ወንድ መሆን አለበት ወይንስ የቆመ ጡት መሆን አለበት? እንዴት ነው? አንዳንድ የቆመ ብላችሁ አስቡ። ትችት ብለው የሚሰጧቸውን ነገር የሚተች ነገር እንዳጡ ከኢስላም ተስፋ እንደቆረጡ የሚያሳይ የሆነ ትችት ነው፣ ስላልተረዳችሁት እንጂ ማለት ነው። ሔዋን ስትፈጠር ማንም ወንድ ሳይነካት ተፈጠረች። እንዴት ሆና ነው የተፈጠረችው ብላችሁ ጠይቋቸው። ከባሏ ከአዳም ጋር ህይወትን ሳትጀምር አፈጣጠሩ የሰው ልጅ እንደው እንደ ሎጂኮን ብላችሁ ስታዩት ምንም ጥሱ ያልተነካ የሴት ልጅ ከሆነ ኦኬ፣ የሴት ልጅ ጎማዳ ሆኖ ነው ወደ ገነት የምትገቡት? እንዴት ነው? ሴቶች ገነት ይገባል አይደል ክርስቲያኖች? ወይስ እንደ ወንድ ሆነው ነው የሚገቡት? እንደገና ቆም ብላችሁ አስቡ እንጂ የሆነ ትችት ሲሰጣችሁ ይሄ ከኛ አንፃር እንዴት ይታያል ብላችሁ ቆም ብላችሁ ራሳችሁን ጠይቁ። ይፈቻላል። እሺ እንዳጠቃላይ አብዱ አሁን ተረዳ። ማነው? ጅብሪል ነው አይደለ? አላህ ሱብሓነሁ ወተዓላ ራሱ ያንን ጅብሪልን ሩህ ብሎ ይጠራዋል። በሱረቱ ሹዓራ ላይ ብላ ለመሰለ ወኢነሁ ያን ቁርአን አውራጁን ማለት ነው። ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን አለ። ሱረቱ ሹዓራ ቁጥር 192 ላይ ወኢነሁ ለተንዚሉ ረቢል ዓለሚን አለ። ይህ ቁርአን ከዓለማቱ ጌታ የተወረደ ነው አለ። ቁርአን ከማን ዘንድ? ከዓለማቱ ጌታ የተወረደ ነው። ማን አወረደው ብሎ ገለጸው በሱረቱ ሹዓራ ላይ ነዘለ ቢሂ አሩህ። አየኸው ሩህ ነው ያወረደው አለ። ማን ብለናል ቀደም? ጅብሪል ነው ብለናል። እዚህ ጋር ምን ብሎ ጠራው? አላህ ሩህ ብሎ ጠራው። አየህ አይደል? ስለዚህ ሰዎች መተው ሩህ ያሉት ጅብሪልን ሰዎች ተፍሲር ላይ አስቀምጠው ሳይሆን አላህ ሱብሓነሁ ወተዓላ ራሱ ሩህ ብሎ ራሱ ስለጠራው ነው። ገብቷል አይደል? በሌላ ቦታ ላይ
ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ ይላል። ሙሐመድ ሆይ ይሄ ቁርአን ከጌታችሁ ከአላህ ዘንድ መንፈስ ቅዱስ አወረደው በላቸው ይላል። ስለዚህ ቁርአን የወረደው በመንፈስ ቅዱስ ምሪት አማካኝነት ነው። ያ መንፈስ ቅዱስ ማን ይባላል? መልአኩ ጅብሪል ወይንም ገብርኤል ይባላል። እሱ ነው። እሺ ጥያቄ አለ? ይቀጥል። ሰላም አለይኩም ሀሱ። ወአለይኩም ሰላም። የክርስቲያን ስጋ ወይንም ሰላት ሰግደን ከጨረሰን በኋላ ዱዓ ብናደርግ ይቻላል? ሁልጊዜ ማለት ነው። እሺ ከሱና ሶላቶች በኋላ ዱዓ ብታደርጉ ችግር የለውም፣ የሚከለክል ማስረጃ የለም። ነገር ግን ከዋጅብ ሶላት በኋላ ከሆነ መጀመሪያ ዚክር ነው ማድረግ ያለባችሁ። ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩት እርሱ ነው። قال النبي صلى الله عليه وسلم من سبح الله دبر كل صلاة مكتوبة 33 وحمد الله 33 وكبر الله 33 فتلك 99 وتمام بها قوله لا إله إلا الله وحده لا شريك له له الملك وله الحمد وعلى كل شيء قدير من قالها غفرت له خطاياه وإن كانت مثل زبد البحر. النبي صلى الله عليه وسلم بنالو كجديدا صلاتوች በኋላ 33 ጊዜ ሱብሃንአላህ ያለ 33 ጊዜ አልሐምዱሊላህ ያለ 33 ጊዜ አላሁ አክበር ያለ እነዚህ 99 ሲሆኑ መቶኛ ደግሞ ላ ኢላሃ ኢላላህ ወህደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወዐላ ኩሊ ሸይኢን ቀዲር ያለ ያለፈ ኃጢአቱ ሁሉ ይማርለታል። አሁን እንድታሰምሩ ፈልገው ከግዴታ ሶላቶች በኋላ ብለው እነዚህን አስቀምጠዋቸዋል። ስለዚህ ከግዴታ ሶላቶች በኋላ እነዚህን ማለት እንዳለብን ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩት። ይሄን ከጨረስን በኋላ ዱዓ ማድረግ ይቻላል ይቻላል የሚከለክል ማስረጃ የለም። እሺ ከላይ ያለ አንድ ከላይ ያለሽው ፍቅር ብቻ ወይ ሰላም አለይኩም ብያለሁ። አለይኩም ሰላም። ሙስሊም ነሽ? አዎ ሙስሊም ከሆንሽ በተራ ትጠይቃላችሁ። የጀመርሽ ቀጥይ ፎዚ። እኔ እሺ ሁለተኛ ጥያቄ ሁሱ ሁለተኛ ጥያቄ ደግሞ አለኝ። ሰፈርጀል የምትባል ፋኪሃ አለች። ዋት ለሷ ፍራፍሬ ረመዳን ላይ ከአሱር በፊት ትበላለች ብለው ሲያወሩ ሰማሁኝ አረቦች ማለት ነው። እና ስለዚህች ደግሞ ረሱል ሰለላሁ ዐለይሂ ወሰለም ያሉት ነገር አለ፣ ሐዲስ አለ፣ ግን ضعيف ነው ይላሉ። ጧልሃ በሰላለፈ ሐዲስ እንደዚህ ብለው አመተው ይናገራሉ ማለት ነው። ግን ያ ሐዲስ ደግሞ ضعيف ነው የሚሉም አሉ፣ ሰሒህ ነው የሚሉም አሉ። እና ስለዚህ ፋኪሃ ምንድነው? ሰፈርጀል ሰፈርጀል ፍራፍሬ ናት እኮ። ምንድነው ሰፈርጀል? ከፍራፍሬ አይነቶች አንዷ ናት፣ ግን በረመዳን ከአሱር በፊት ትበላለች ይላሉ። ላ በጾም ቀን የሚበላ የሆነ የፍራፍሬ አይነት የምግብ አይነት የለም። አላህ ሱብሓነሁ ወተዓላ ከልክሏል። ከየት ነው ያመጣሽው? አላህ ሱብሓነሁ ወተዓላ በቁርአን ሐዲስ እኮ አለ። ግን ሁሱ ካሜራ ከፍቼ ላሳይክ። እሺ አሳየን። እሺ ነይ ክፈች። እሺ ልጆች ጥያቄ ካላችሁ እስከዛ ድረስ መጠየቅ ትችላላችሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ደህና ነኝ አልሐምዱሊላህ። አልሐምዱሊላህ። እኔ 10 ቀናት እስቲካፍ ስንወጣ ረመዳን ላይ ከመስጂድ ሻወር ባይኖርበትና ወደ ቤት ሄደን ወተን መውሰድ እንችላለን? እሺ ኢዕቲካፍ የገባ ሰው እንትን አይልም፣ ወደ ውጭ መውጣት አይፈቀድለትም ለአስገዳጅ ለሆኑ ነገራቶች ካልሆነ በስተቀር። ከነዚያ ከሚያስገድዱ ነገራቶች መካከል አንደኛው ምንድነው? ሻወር መውሰድ። ነቢያችን ሰለላሁ ዐለይሂ ወሰለም በእያንዳንዱ ሳምንት ሰዎች ሻወር ይታጠቡ ብለው ልክ እንደ ግዴታ አድርገው ተናግረዋል። ይሄን ነገር ሳምንት ድረስ መጠበቅ አለበት ወይ? ላ በየቀኑ መታጠብ ትችላለህ፣ በቀን እንደፈለክ መታጠብ ትችላለህ። ግን እንዳው ከሳምንት እንዳያልፍ አንድ ሰው ብለው ነብዩ ሰለላሁ ዐለይሂ ወሰለም ይሄን ነገር አስቀምጠውላቸዋል። ሰው ግን ያደረገ ሰው የቆየ ሰው እሺ ሰላም እና መታጠብ ትችላለህ ወጥተህ ባጭሩ። እዚያ ግቢ ውስጥ ሻወር ከሌለ ወደ ውጭ ወጥተህ መታጠብ ትችላለህ። እሺ ምን ነበር ቀጥል።
እኔ ጥያቄ አለኝ ኡስታዝ። እሺ ጥያቄያችሁ ምንድነው? ጥያቄ ለኔ ለረመዳን ጊዜ ወንድ ጋር ማዋራት ይችላል ወይ? ሸጊቱ በረመዳን ከረመዳን ሙጫችን አይቻልም ለማዋራት ማለት ነው እኮ እህት አይቻልም። ሰላም አለይኩም ሰላም السلام عليكم. وعليكم السلام ورحمة الله وبركاته. የኔ ጥያቄ እንትን አጉር ለማበቀል ተብሎ እንትን የሚጠቀመው ዘይት ይቻላል ወይስ አይቻልም? ፀጉር ለማብቀል ተብሎ የሚጠቀም ማነው ዘይት ችግር የለውም፣ ይቻላል። አንድ ሰው ፀጉሩ ከመለጠበት ያን ፀጉሩን ለማብቀል ብሎ የሚጠቀመው ችግር የለውም። አንድ ቤት ፈጠር يلا انزل تحت كلكم እሺ የማይፈቀደው ምንድነው? ፀጉሩን በፀጉር ላይ መቀጠል ነው። ወስሉ الشعر بالشعر هذا نهى عنه النبي صلى الله عليه وسلم ይሄ ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል። ነገር ግን ሰውየው ከመለጠበት መሰረታዊ የሆነ ፀጉሩን ካጣ ሰውየው አላህ የፈጠረለትን ያን እንዲመለስለት ለማድረግ ፀጉር ማስተከል ወይንም ደግሞ ፀጉር እንዲያበቅል የሚያደርግ ቅባትን መቀባት ችግር የለውም። ባለው ፀጉር ላይ ፀጉርን በፀጉር ላይ መቀጠል ነው የተከለከለው። لعن رسول الله صلى الله عليه وسلم الواصلة والمستوصلة والواشمات والمستوشمات والنامصة والمتنمصات والمتفلجات. يا الله ملكتኛ ነብዩ ሰለላሁ ዐለይሂ ወሰለም ፀጉርን የሚቀጥሉና የሚያስቀጥሉ ሰዎችን ረግመዋቸዋል ሲባል ተራጋሚ ሆነው ነው ነብዩ ሰለላሁ ዐለይሂ ወሰለም? ላ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ኢኒ ለም ኡብዐስ ለዓነን ብለዋል። እኔ ተራጋሚ ተደርጌ አልተላኩም ብለዋል። ታዲያ እርግማን ሲባል ትርጉም አለው። ትርጉሙ ምንድነው ከተባለ اللعن معناه الطرد من رحمة الله سبحانه وتعالى. እርግማን ሲባል ጊዜ በቁርአንና በሐዲስ ላይ የሆነን ኃጢአት አስመልክቶ የሚመጣ የሆነ ቃል ነው። የተከለከለ ነገር አላህና መልእክተኛ የከለከሉት ያን አስመልክቶ እርግማን ቃል ከመጣ ምን ማለት ነው? ይሄን ኃጢአት ያደረገ ሰው ከአምላክ እዝነት ርቋል በራሱ ጊዜ ማለት ነው። ያን ኃጢአት በማድረጉ ምክንያት አያችሁ አይደል? ያ ነው እንጂ አላህና መልእክተኛው ተራጋሚ ሆነው አይደለም። እርግማን የተከለከለ ነው። ነብዩ ሰለላሁ ዐለይሂ ወሰለም እኔ ተራጋሚ ተደርጌ አልተላኩም የእዝነት ነብይ ነኝ ብለው ቃል በቃል ተናግረዋል። ኢኒ ለም ኡብዐስ ለዓነን ወኢነማ ቡዒስቱ ረሕማ አሉ። ልክ እንዲሁ ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ምን አሉ? ኢነ ለዓኒን ላ የኩኑነ ሹፈዓ የውመል ቂያማ አሉ። ተራጋሚዎች የትንሣኤ ቀን አማላጅ አይሆኑም ብለው ተናግረዋል። እርሳቸው ደግሞ ታላቁ የመጀመሪያው አማላጅ ናቸው። አነ አወሉ ሻፊዒን ሙሸፈዒን የውመል ቂያማ፣ የትንሣኤ ቀን የመጀመሪያው አማላጅና ምልጃው ተቀባይ እኔ ነኝ ብለው ተናግረዋል። ሁሉም ነቢያት አማልዱን በሚባሉ ጊዜ ከአላህ ፊት ኢብራሂም አደም ዐለይሂ ሰላም አማልደን ሲባል እኔ አልችልም ወደ ኑህ ጋር ሂዱ ይላል። ኑህ አማልደን ሲባል ወደ ኢብራሂም ጋር ሂዱ ይላል። ኢብራሂም አማልደን ሲባል ወደ ሙሳ ጋር ሄዱ ይላል። ሙሳ አማልደን ሲባል ወደ ዒሳ ጋር ሄዱ ይላል። ዒሳ አማልደን ሲባል ወደ ነብዩ መሐመድ ጋር ሄዱ አይልም። ታዲያ ምንድን ነው የሚለው? ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር ሄዱ ነው የሚለው። ያ ሰላም ከነማዕረጋቸው ነው የሚጠራቸው። እንዴት እንደሚከባበሩ ነብያቶች ብታውቁ ወላሂ ላዚም። ዒሳ ምን ይላል? ኢዝሀቡ ኢላ ሙሐመድን ሰለላሁ ዐለይሂ ወሰለም ይላል። ወደ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ሂዱ እርሱ ነው ዛሬ አማላጃችሁ ይላቸዋል። ከዚያ በኋላ ፍርድን ያስጀምራሉ ነብዩ ሰለላሁ ዐለይሂ ወሰለም። ያ ማለት ሸፋዓቱሁ ሰለላሁ ዐለይሂ ወሰለም ሸፋዓቱል ዑዝማ አው ሸፋዓቱል ኩብራ وهي شفاعته صلى الله عليه وسلم لأهل الموقف المسلمين وكافرهم وإنسهم وجنهم من أولهم إلى آخرهم. እሺ ጥያቄ ያለው መቀጠል ይችላል። مرحبا الشاوكي አይቼዋለሁ ኢንሻአላህ መልሽልናል። እሺ እድሜን ውስጥ ያላችሁ አስገባችሁ በተና
ውሱ ውሱ እሺ አይ ጸጉር እንትን ማለት ይቻላል ስትላይ መትከል ይቻላል ወይ? መትከል ይቻላል፣ ችግር የለውም ወንድም። ሁለት የሚቻላል ጸጉር ማስተከል ይቻላል ይቻላል። ለመለጠበት ሰው ጸጉር ማስተከል ይቻላል፣ ችግር የለውም። የማይቻለው ጸጉርን በጸጉር ላይ መቀጠል ነው። ወስሉ الشعر بالشعر ነው። እሺ እሺ የሆነ ቴክስት እንትን ላይ ልኬልህ ነበር፣ ሜሴጅ ላይ በሜሴጅ ልኬልህ። እስኪ መልስ ልፈልግልህ ብዬ አሁን ጠይቀው አላየም። እሺ ጥያቄ አለ ግን ጥያቄ? እሺ ከላይ ያለህ ወዲ አይ ሰላም ሰላም ነው። እንዴት ነው? ደህና ነው አለን ጥብቁ ጥብቁ ነው። እንዴት ነው? አለን ይመስገን። እሺ ጥያቄ ምን ነበር? እኔስ ስለ ነቢያት ስል ሰምቼ መቼ ነው እንዴት ነው እንደዛ ምን ብዬ ነው። እሺ አንድ ሚዩት አድርገው። እሺ ልመልስልህ። ጥሩ ጥያቄ ነው የጠየቀው። ጥያቄው ምንድን ነው? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስለ ነቢያት እንዳወሩ ታወራለህ። እርሳቸው እኮ ነቢያቶችን አያውቋቸውም የሚል ኮሜንት ላይ አስቀምጦ ነበር። እባካችሁ ክርስቲያኖች እንደው አይጠቅመንም ብላችሁ አስቡ፣ ችግር የለውም ግን አይጎዳችሁም። ቁርአንን አንብቡት፣ ቁርአንን አንብቡት። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይዘውት የመጡት መጽሐፍ እስኪ ስለምን ይናገራል ብላችሁ አንብቡት። የነቢያትን ትምህርት እንዳለ ታገኛላችሁ። ነቢያትን አያውቋቸውም እያለ ነው ሰው ቁርአን እንዳላነበበው። ቁርአንን ብታነቡት እንዳለ የነቢያት ትምህርት ነው ያለው። ከመጀመሪያው የሰው ዘር ጀምሮ ነቢይ ማን እንደነበር ይናገራሉ። ከአዳም ጀምሮ ነቢያት ይናገራሉ። አላህ ስብሐነ ወተዓላ ያናገራቸው ያ አምላክ የአብርሃም የኢስሐቅ የያዕቁብ አምላክ ነው፣ ሌላ አምላክ አይደለም። ነቢ ሰለላሁ ዐለይሂ ወሰለም ሌላ አማልክቶችን መጥተው አልሰበኩም፣ ሌላ አምላክን መጥተው አልሰበኩም። የአብርሃም የኢስሐቅ የያዕቁብን አምላክ አምልኩ የሚል ቃልን ነው ይዘው የመጡት። ወተበዕቱ ሚለተ አባኢ ኢብራሂም ወኢስሐቅ ወያዕቁብ ይላል። የአባቶችን የአብርሃምን የኢስሐቅ የያዕቁብን መንገድ ተከትያለሁኝ የሚል መጽሐፍ ነው ቁርአን። ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕዲህ። ያ አምላክ ምን ሲል ይናገራል? እኔ ሙሐመድ ሆይ ወደ አንተ ዛሬ መለኮታዊ ራእይን አወርድልሃለሁኝ ከዚህ በፊት ከአንተ በፊት ወደ ኖህ፣ ወደ አብርሃም፣ ወደ ኢስሐቅ፣ ወደ ያዕቁብ ወደ እነዚህ ሁሉ ሳወርድ እንደነበረው እያለ የሚናገር አምላክ ነው። በልጃአ ቢልሐቅ ወሰደቀ ልሙርሰሊን ይላል። ሙሐመድ እውነትን ነው ይዞላችሁ የመጣው የቀደሙትንም ነቢያቶችንም አረጋግጦላችኋል ይላል። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ነቢያቶችን አያውቋቸውም ያልከው ስህተት ነው። ቁርአንን እንድታነበው ጋብዛለሁ። ቁርአን ላይ ነቢያቶችን ጠቅሰዋቸዋል። ለዚያም ታላላቅ ነቢያቶችን አብርሃምን፣ ኢስሐቅን፣ ያዕቆብን፣ ዮሴፍን፣ ሙሴ፣ ዳዊትን፣ ሰለሞንን፣ ዘከርያስን፣ ዮሐንስን እነዚህ እነ መሲሁ ክርስቶስ እነ ኢዮብ እነ ዮናስ እነ ሕዝቅኤል ወይንም ዙልኪፍል እነ እስማኤል እነዚህ ሁሉ እንዳለ የአብርሃም ዘሮች እንዲሁም ደግሞ ነቢያቶችን እንዳለ እስራኤላውያን ነቢያቶችን ሁሉ እያነሳሉ ማለት ነው። እነዚህ ሁሉ የቀደሙት ከኔ በፊት ያሉ ነቢያቶች ናቸው ብለው ይናገራሉ። አምላክ አላህ ሱብሓነሁ ወተዓላ ይህን ተናግሮላቸዋል። እሺ ጥያቄ ላይ ይቀጥል እኮ አሁን ተመልሰዋል ግን ማለት ነው ይሰማል? አዎ ይሰማል እኮ መቼ ማለት ከድሮ የድሮ ማስተምረው ነው እስልምና የድሮ አስተምረው ነው ያልከኝ ነው በዚህ ሀሳብ?
የነቢያቶች ሁሉ አስተምሮ ነው። የአብርሃም የይስሐቅ የያዕቆብ አስተምሮ እኮ። እንዴት ታዲያ ሁሉም እኮ ማለት አሁን ለሚመች ሳይሆን ሁሉንም ከእስልምና በፊት የነበሩ መጽሐፍትን መቀበል አለበት ማለት ነው። እንደዛ ከሆነ እስልምና የሃይማኖቱ መጠሪያ ነው። መጽሐፍቶችን አትቀበሉም ወይ? ከቁርአን በፊት ያሉ ቁርአን ከእስልምና ሃይማኖት ከሚያስተምሩ መጽሐፍቶች መካከል አንደኛው ነው። ተቷል አይደል? ከዚያ በፊት የነበሩ መጽሐፍቶች ያላቸው አመለካከት ምንድን ነው ከተባለ እኛ ለሙሴ ኦሪት ወይም ተውራት ተወርዶለት ነበር ብለን እናምናለን። ልክ እንዲሁ ደግሞ ለነቢዩ ዒሳ ወይም ለኢየሱስ ኢንጂል ተወርዶለት ነበር ብለን እናምናለን። ለዳዊት ደግሞ ዘቡር ወይም መዝሙር ተወርዶለት ነበር ብለን እናምናለን። ስማ ራሱን ያመረደው እነዚህ መጽሐፍቶች በነቢያቶች ላይ ወርዷቸው ነበር። ነገር ግን ከጊዜ በኋላ የተነሱ ሰዎች እነዚህን መጽሐፍቶች በርዘዋቸዋል። የራሳቸውን እጅ ያስገብተውባቸው እጃቸው ላይ ያደረሱላችሁ ዛሬ ላይ እነዚህ ስለዚህ ተበርዘዋልና አምላክ አዲስ መጽሐፍን ማውረድ ስለነበረበት ቁርአንን አወረደ። የቀደሙትን መጽሐፍቶችንም ይተርካቸዋል። መቼ ከመምጣት በፊት ነው? ምን አልከኝ? መቼ ከመምጣቱ እስልምና ከመጨመር በፊት ነው የተበረዘው ወይስ ከመጣ በኋላ? ከመጣ በኋላ ነው የተበረዘው ወይስ ሳይመጣ ሳይጀመር ማለት ነው? በፊት አትበለ ቁርአን ከመምጣቱ በፊት እስልምና ከመምጣቱ በፊት እስልምና ከአዳም ጀምሮ የነበረ ነው። ይኸውልህ ቁርአን ከመምጣቱ በፊት ቁርአን ለነብዩ ሰለላሁ ዐለይሂ ወሰለም የተገለጠ መለኮታዊ መጽሐፍ ነው። እርሱ ከመገለጡ በፊት ለእርሳቸው እነዚህ በምን ይረጋገጣል? መጽሐፍቶች ነበር በነብዩ እንደዛ መሆኑ በምንድን ነው የሚረጋገጠው ማለት ነው? ምን መሆኑ ምን ይቆራረጣል መሰለኝ። እኔ ኔትወርክ ነው ያንተ መሰለኝ። እኮ ምስክር የእናንተ መጽሐፍ እንትን ይላል። ምን ይላል? የኔ ነው ይቆራረጣል። ኦኬ ይሰማል? ይሰማል? ሆነ? አዎ ይሰማል። ኦኬ የማን ኔትወርክ ነው? በቃ ኔትወርክን አስተካክላሽ። ጥያቄ አለ ግን እሺ ከተሰማችሁ ጥያቄ መቀጠል ትችላላችሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበር ብዙ ይሰማል። የሆቴል ስጋ ወይንም የክርስቲያን ስጋ መብላት እንዴት ይታያሉ? ለመጠየቅ ነው። እሺ ዳዊት ተልኮልሃል። እሺ እኛ አይደለም የሚያስወጣነህ ኔትወርክ ሊሆን ይችላል። ልጆች ከቻላችሁ ታብ አድርጉ። እሺ